የእሳት አልጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ሰኔ 25 የታላቁ ሐዋርያ የታላቁ ሰማዕት የቅዱስ መርቆሬዎስ ወርሃዊ መታሰቢያ ነው። እንዲሁም አቡነ አቢብ የሚባሉ ጻድቅ እንደዚሁ እንደ ቅዱሳን ወይም እንደ ሐዋርያት ወይም እንደ ሰማዕታት በተጋድሎ የእግዚአብሔርን ቸርነት የእግዚአብሔርን ደግነት ፍቅረ እግዚአብሔርን ፍቅረ ቢጽን ፍቅረ ክርስቶስን ገንዘብ አድርገው እኔም እንደነ ቅዱስ ጊዮርጊስ እንደነ ቅዱስ መርቆሬዎስ በሰይፍ ወይም በሳት ወይም በፈላዋ ራሴን ለሰማዕትነት ማቅረብ አለብኝ ብለው ከጦር ጋር የታገሉ አባት ናቸው። እነዚህ አቡነ አቢብ የሚባሉ በ25 ጊዜ ወርሃዊ መታሰቢያቸው ያው የታወቀ ነው ማለት ነው። አቡነ አቢብ ይባላሉ እና በቅዱሳን በደጉ ዘመን ቢገኙ በዛን ጊዜ የነ ቅዱስ መርቆሬዎስን የነ ቅዱስ ጊዮርጊስን የነ አቡነ ተክለ ሃይማኖትን የሌሎችንም ታሪክ ገንዘብ በማድረግ ምንድነው ቅዱሳን ሐዋርያት በሐዋርያት ሥራ ምዕራፍ 14 ላይ በብዙ ሕፃማ ወድካም ሀለወን ንባ ውስተ መንግሥተ እግዚአብሔር፣ ወደ እግዚአብሔር መንግሥት የሚገባው በብዙ መከራና በብዙ ጾም በብዙ ችግር በብዙ ጭንቀት ነው ብለው የሐዋርያትን አገልግሎት ተስፋ ያደረጉ ታላቅ አባት ሁልጊዜ ታሪካቸው ይነገራል ማለት ነው። የተነሳንበት የሰማዕቱ የቅዱስ መርቆሬዎስን ወርሃዊ መታሰቢያ ያው አጠር ባለመልኩ ለማሳሰብ ያክል ነው። 4 ነገሮች እንናገራለን። ምንድን ነው የእሳት አልጋ ይለናል። የምን አልጋ? የእሳት አልጋ። እኛ የምናውቀው የጠፍር አልጋ፣ እኛ የምናውቀው የሽቦ አልጋ፣ የእንጨት አልጋ ነው የምናውቀው አይደለ? አዎ፣ የእሳት አልጋም አለ። እኛ የምናውቀው የሸራ ጫማ ወይም ደግሞ የጠፍር ጫማ የቆዳ ጫማ ነው የምናውቀው አይደለ? የእሳት ጫማም አለ። አዎ፣ አግበረ ሎቱ አሳእነ ዘሐጺን። አዎ፣ ዱዲያኖስ የተባለ ጨካኝ ሰው በቅዱስ ጊዮርጊስ እግር ላይ የሾህ ጫማ አድርጓል። አግበረ ሎቱ አዘዘ ዱዲያኖስ ንጉሥ። ዱዲያኖስ የሚባል ንጉሥ አዘዘ። አዎ፣ አግበረ ሎቱ አሳእነ ዘሐጺን ወአዘዘ ዱዲያኖስ ንጉሥ። አዎ፣ እነሆ ዱዲያኖስ የተባለ ጨካኝ ንጉሥ በቅዱስ ጊዮርጊስ ላይ ወታደሮቹን ተላላኪዎቹን እንዲህ ብሎ አዘዛቸው። በመጀመሪያ እንዲገርፉት፣ ከዚያ ቀጥሎ ደግሞ እጅና እግሩን እንዲያስሩት፣ ከዚያ ቀጥሎ ደግሞ እነሆ የብረት ጫማ እግሩ ላይ እንዲያጫሙት፣ ተመትረ ስሩ ወተከወደው፣ ስሩ እንዲቆረጥ ደሙ እንዲፈስ አድርጎታል ማለት ነው። በአጭሩ እኛ የምንጠብቀው ጫማ ያው እንደምናውቀው ነው። ቅዱስ ጊዮርጊስ ግን የብረት ጫማ የሰይፍ ጫማ ተጫምቷል ማለት ነው። ወደ ቅዱስ መርቆሬዎስ ስንመጣ መርቆሬዎስ ማለት ፕሎፓዴር ይለዋል። ይልቁንም ደግሞ የአብ ወዳጅ ማለት ነው። በሁለተኛ ትርጓሜው የኢየሱስ አገልጋይ ማለት ነው። መርቆሬዎስ ማለት ፕሎፓዴር ማለት ነው። ፕሎፓዴር ማለት የአብ አገልጋይ ማለት ነው። አንድም የኢየሱስ ክርስቶስ አገልጋይ ማለት ነው ይለዋል። ይህም ቅዱስ አስሊጥ ከምትባል አገር ነው። እርሷም የአባቱና የአያቱ አገር ናት። እርሱን ግን ተወልዶ ያደገው በሮሜ ከተማ ነው ይልና የአባቱና የአያቱ ስራቸው አውሬ ማደን ነበረ። በአንዲት ዕለት እንደ ልማዳቸው ለማደን ወጡ። ገጸ ከለባት የተባሉ እነሆ ከአንገታቸው በታች ሰው ከአንገታቸው በላይ አውሬ የሆኑ አያቱን ገለው አባቱን ሊገሉ ሲሉ ከእግዚአብሔር የታዘዘ መልአክ ከለከላቸው ይላል። አባቱ እንዳይበሉ ከእርሱ የሚወጣው መልካም ፍሬ ስላለ አትንኩት አላቸው። ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበባቸው። በተቸገሩ ጊዜም ወደ ቅዱስ መርቆሬዎስ አባት መጥተው ሰገዱለት። በዚያን ጊዜ እግዚአብሔር ፍጥረታቸውን ወደ ገራምነት ወደ ሰውነት ቀየራቸው ይላል። በእውነት አውሬያዊ ባህሪን እግዚአብሔር ከኛ ሕይወት ያውጣለን። ስለዚህ መርቆሬዎስ ማለት የአብ ወዳጅ ማለት ነው። መርቆሬዎስ ማለት የኢየሱስ ክርስቶስ አገልጋይ ማለት ነው። መርቆሬዎስ ማለት ከደግ አባት የተገኘ ልጅ ማለት ነው። መርቆሬዎስ ማለት እነሆ በተጋድሎ የጸና ነው። መጨረሻ ላይ ግን ክፉዎች ምን አድርገውታል ማለት ነው። እነሆ
በአልጋ ላይ አስተኝተው ከእሳቱ ላይ እሳት አነደውበታል። አልጋው ምን ሆነ? እሳት፣ የእሳት አልጋ። አዎ አባቶቻችን እናቶቻችን ያን የእሳት አልጋ ያን የእሳት አልጋ የእሳት ባህር እንደምን አድርጌ ልሻገር ይላል። የእሳት አልጋ። አዎ የእሳት አልጋ ላይ ምን አደረጉ? ጠፍር አልጋ ላይ አስተኝተው ከታቹ እሳት አነደዱ። የመርቆሬዎስ አልጋ ምን ሆነ? የእሳት አልጋ ሆነ። ነገር ግን ይላል ደሙ ፈሰሰና እሳቱን አጠፋለት። ክብርና ምስጋና ለመድኃኒዓለም ነው። ቅዱስ ጊዮርጊስን ደግሞ ምን አደረጉ? የእሳት እነሆ አልጋ ሳይሆን እሱ ላይ ያየነው የእሳት መግረፊያ፣ በእሳት ዛንጀር ገረፉት። እንደገና ደግሞ ምን አደረጉ? የእሾህ የብረት እነሆ ጫማ አግበረ ወጥቶ አሳእለ ዘሐሲን የብረት ጫማ አደረገና በዚህ ተጓዛ ነው። አዎ ድቡ ተሆረ ይላል። አጎንብሶ ሄደ። የሾሁ የዚህ የብረቱ ጫማ እንዴት አድርጎ ያስጉዘው? ድቡ ተወረ፣ ተጎንብሶ ሄደ። ሽቅቅ አደረገው ሰውነቱ። ጸርሐ ጊዮርጊስ ወይቤ በአብይ ቃል ወይቤ አዎ እፎይ ይሄልከ ከማምላኬ የተሰቅለ ዲበ ዕፀ መስቀል። ቅዱስ ጊዮርጊስ የሾህ ጫማ የብረት ጫማ ሲያደርጉለት እንዲህ ብሎ ጮኸ። እኔስ ሰው ነኝ፣ እኔስ ይገባኛል አለ። ለተአምር ለመከራ ለሰማዕትነት ወድጄ የገባሁት ነው። እፎይ ይሄልከ ከማምላኬ እንዴት አምላኬን አላሰበውም? ምንም ሳያደርግ በጭንቅላቱ ላይ የሾህ ቆብ የደፋ የኔ አምላክ ነው አለ። ወዳጄ ዛሬ ሰዎች የጨርቅ ቆብ የሰሌን ቆብ ሊደፉ ይችላሉ፣ የጸሌም ቆብ ሊደፉ ይችላሉ። አዎ የእኛ ጌታ መድኃኔ ዓለም ግን ልብ አድርጉት፣ ምድር የሾህ ቆብ ነው የተደፋለት። ወዳጄ ጭንቅላት በሳት የሚጥል የሾህ ቆብ ነው። እኛ እጅ ላይ ያለው ሰዓት ነው፣ መድኃኔ ዓለም እጅ ላይ ያለው ሚስማር ነው። እኛ እግር ላይ ያለው ጫማ ነው፣ መድኃኔ ዓለም እግር ላይ ያለው ሚስማር ነው። እኛ ጎን ላይ ያለው ቀበቶ ነው፣ የመድኃኔ ዓለም ጎን ላይ ያለው ግን ጦር ነው። እኛ ደረት ላይ ያለው ማተብና መስቀል ነው፣ የመድኃኔ ዓለም ደረት ላይ ያለው ግን ሚስማር ነው። ልብ አድርጉት። ይህን ማስታወስ ያስ እፎይ ይሄልከ ከማምላኬ የተሰቅለ ዲበ ዕፀ መስቀል። እንዴት አምላኬ ትዝ አይለኝ? እሱ እንዴት አላሰበም? ማድረግ አዎ ተመትረ ስሩ ወተኮደሙ፣ ስሩን እየበጣጠሱ ደሙን አፈሰሱ። ስለዚህ ቅዱስ መርቆሬዎስ የእሳት አልጋ ላይ የተኛ ሰማዕት። እሺ ቅዱስ አዎ መርቆሬዎስ አዎ በእሳት አልጋ ላይ ተኝቶ የእሳቱን አዎ አልጋ እሳቱን ደሙ አጠፋለት ይለናል። ሌላው ለምሳሌ ትንቢተ ዳንኤል ምዕራፍ 3 ላይ ብንመለከት እነሆ እነዚያ 3 ወጣቶች በእሳት ውስጥ ገብተው እሳቱ ምን ሆነላቸው? አይነፍ ከነ ማእከለ እሳት ወማይ የእሳት ባህር የእሳት ዋና ሆነላቸው። 3 ወጣቶች የእሳት ባህር ውስጥ ዋኙ። ወራቡ ይመስል ከመወልደ እግዚአብሔር ወደ እሳቱ 3 ወጣቶች ወርወን ነበረ፣ 4 ናቸው። አራተኛው የእግዚአብሔር ሰው ይመስላል አለ። እግዚአብሔርን ያመኑ እነዚያ 3 ወጣቶች ወደ እሳት ባህር ሲጣሉ የእሳቱን ባህር እግዚአብሔር ምን አደረገላቸው? ቀዝቃዛ ውሃ አደረገላቸው። ወረደ መልአከ እግዚአብሔር ዘስሙ ገብርኤል ወዘበጦ ነበልባለ እሳት። ቅዱስ ገብርኤል ወረደና እሳቱን መታው፣ እሳቱ ውሃ ሆነ። በእውነት በኢትዮጵያ ላይ የነደደውን እሳት ውሃ ያደርግልን መድኃኒዓለም። ሌላው ቂርቆስና ኢየሉጣ ወደ ፈላ ውሃ የፈላ ውሃ እንደ አብሲት እንደ ዶሮ እንዲቀቀሉ ወደዚያ ውስጥ ሲገቡ የፈላ ውሃ ለሻውር የተዘጋጀላቸው በፈላ ውሃ ታጠቡ ንጹሕ የተባሉት እናትና ልጅ ወኮነ ሎሙ ከመ ማይ ቆሪር። እነሆ በጸሎቱ ለቅዱስ ቂርቆስ ወፃ ማይ ውስተ ጽሕርት ወኮነ ጥምቀተ ለአግብርተ እግዚአብሔር። በቅዱስ ቂርቆስ በሕፃኑ በ3 ዓመቱ ሕፃን ጸሎት ያ የፈላ ውሃ ወደ ጥምቀት ተቀየረላቸው ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የእሳት አልጋ ማን ነው? ቅዱስ መርቆሬዎስ የእሳት አልጋ። የሚገርም ነው። የእሳት ጫማ ቅዱስ ጊዮርጊስ። የእሳት መዋኛ 3 ደቂቃ ናናያ አዛርያ ሚሳኤል። የእሳት ሻውር የተፈቀደላቸው ቂርቆስና ኢየሉጣ ምን ሆነላቸው? ጥምቀት ሆነላቸው። የሾህ አክሊል የብረት አክሊል ማን ነው? መድኃኒዓለም። ዛሬስ በዘመናችን ማተብ በምናስርበት አንገታችን ላይ ማተብ ባሰሩበት አንገታቸው ላይ የሰይፍ ማተብ ስንቶቹ ናቸው? የሰይፍ ማተብ በሃይማኖታቸው ምክንያት በአምልኮታቸው ምክንያት በማንነታቸው ምክንያት አንገታቸው ላይ ያለው ጥቁር ማተብ ነው። በአንገታቸው በጥቁር ማተብ ፋንታ የሰይፍ ማተብ እንዲያስሩ የተደረጉት ስንቱ ናቸው?
በቤተ ክርስቲያን ውስጥ እንዲቆርቡና እንዲያገለግሉ እግዚአብሔር የጠራቸው አገልጋዮች ዛሬ ቤተ ክርስቲያኗን አንደው በነደደ እሳት ላይ ያው ቤተ ክርስቲያን ሙቁት የተባሉ ስንት ክርስቲያኖች ናቸው? ይህን ነው የእሳት አልጋ። ያን የእሳት አልጋ የእሳት ባህር እንደምን አድርጌ ልሻገር? ዛሬ እሳት ያልሆነ ምን አለ? ፖለቲካው እሳት ነው። ኑሮው እሳት ነው። ትራንስፖርቱ እሳት ነው። ቋንቋ እሳት ነው። ተራራ እሳት ነው። ስልጣን እሳት ነው። ሀብት እሳት ነው። አብሮ መኖር ምን እሳት ያልሆነ ምን ነገር አለ? እሳቱን መድኃኔዓለም ያብርድልን። ቅዱስ መርቆሬዎስ የሚገርመው ነገር እግዚአብሔር የመረጠው ታላቅ አባት ሰማዕት ምን ይላል? ከዚህ በኋላ የእግዚአብሔር መልአክ ዙሪያቸውን በእሳት ከበበና እንዲያምኑና የእግዚአብሔር አገልጋዮች እንዲሆኑ። ከዚህ በኋላ ቅዱስ መርቆሬዎስ በተወለደ ጊዜ ስሙን ፑልፓዴር አሉት። እሱም አድጎ የእሳት አልጋ ላይ የተኛ ሰማዕት ነው ይላል። የውሻ መልክ ያላቸው ግን የእግዚአብሔር መልአክ በተገለጸላቸው ጊዜ እንደነገራቸው ለቅዱስ መርቆሬዎስ አባት የሚታዘዙና የቅዱስ መርቆሬዎስ አባት አውሬዎችን ሰው አድርጎ ያዘዘ ነው። የሚገርማችሁ ነገር እግዚአብሔር ታላቅ ነው። ቅዱስ መርቆሬዎስ በእውነት እግዚአብሔር የጠራው እግዚአብሔር ያከበረው ሰማዕት ነው። በእግዚአብሔር ፈቃድ እነሆ ብዙ ስራዎችን ሰርቶ ክብር ይግባውና በጌታችን በኢየሱስ ክርስቶስን ፈቃድ ሚስቱንና ልጁ መርቆሬዎስን ወዳሉበት አገር ደረሰ። ሚስቱን በቤተ ክርስቲያን ደጃፍ ባየችው ጊዜ ባሏን እንደሆነ አወቀችው። እርሱ ግን አላወቃትም ነበረ። በስደት በመከራ ልጁን ወልዶ የተንከራተተ ነበረ አባቱ ይላል። የሚገርመው ነገር የመርቆሬዎስ እናት በሃይማኖቷ የጸናች የመርቆሬዎስ አባት በሃይማኖቱ የጸና ከነዚህ ደጋግ ሰዎች የተወለደ ቅዱስ መርቆሬዎስ የእግዚአብሔር መልአክ በውጊያ ውስጥ አየው። የተሳለ ሰይፍም በእጁ ውስጥ አለ። ያችንም ሰይፍ ሰጠውና እንዲህ አለው፣ ጠላቶችን ድል ባደረግክ ጊዜ ፈጣሪህን እግዚአብሔር አስበዋል። ጦርነት ተነስቶ ንጉሱ ሊረዳ እኔ አለሁልህ ብሎ ያውን ክፉ ንጉስ በተጓዘ ጊዜ እነሆ እኔ አለሁ ብሎ መርቆሬዎስ ወደ ጦርነቱ ሲገባ ጠላቶቹ ድል አድርጎ የሚወጣበትን ሰይፍ ሰጠው ይላል። ማን? ቅዱስ ሚካኤል። ጠላቶችን ድል አድርገህ በዚህ ትወጣለህ፣ ነገር ግን ድል አድርገህ በወጣህ ጊዜ ፈጣሪህን እግዚአብሔርን አስበው አለው። ጠላቶቹንም ድል አድርጎ በሰላም ተመለሰ። መልአኩም ዳግመኛ ተገልጦለት ለምን የፈጣሪህን የእግዚአብሔርን ስም መጥራት ረሳሃለው ይላል። ጦርነቱም ከተፈጸመ በኋላ ንጉሱ ለጣዖታቱ የሚገርም ነገር ቅዱስ መርቆሬዎስን እንዲሰግድ ሲለው ያሸነፍክ እኮ አንተ አይደለም የኔ አምላክ እኮ ነው። ሰይፍ ለአንተም ሰጥቶ ሰይፍ ለእኔም ሰጥቶ ጠላቶቻችን አሸንፈን እንድንወጣ ያደረገ እሱ ነው። እኔ ስሙን እየጠራ እግዚአብሔርን፣ አንተ ግን ስሙን አጠራም፣ ይልቁንስ ስሙን ጥራ ነው። በዚህ ጊዜ መልእክተኞቹን ልኮ ቅዱስ መርቆሬዎስን ወደ እርሱ አስመጣው። በመዘግየቱ አድንቆ ለአማልክት ዕጣን ለማሳረግ ከኔ ጋር ያልመጣህ ለምንድን ነው አለው ይላል። እንዴ ምን ያንተ አምላክ እኮ የኔ አምላክ አይደለም፣ ያንተ አምላክ ጣዖት ነው፣ የኔ አምላክ እግዚአብሔር ነው። ጠላትን ያሸነፍን በእኔ አምላክ በእግዚአብሔር እንጂ ባንተ አይደለም። ይልቁንም ጠላት አሸንፈን ስንመጣ ለእግዚአብሔር ለምን አልሰገድክም? አሁንም እኔና አንተ ለእግዚአብሔር እንስገድ ሲለው እኔ ክብር ይግባውና ጌታ ኢየሱስ ክርስቶስን አልክደውም፣ ለረከሱ ጣዖታትም አልሰግድም፣ ለአንተ ጣዖት አልሰግድም፣ የኔ አምላክ ኢየሱስ ክርስቶስ ነው። ይልቁንም አንተ ለእኔ አምላክ ና ስገድ አለው ነው የሚለው። ይህን ጊዜ ዳኪዎስ በሰማ ጊዜ እጅግ ተቆጣ። እርጥብ በሆኑ የሽመል በትሮች እንዲደበድቡ ታዘዘ። አስደበደቡ። ይህ ብቻም አይደለም፣ የማይጠፋ ሰማያዊ አክሊልን ተቀዳጅቶ ወደ ዘላለም ሕይወት እንደሚገባ የሚያውቀው መርቆሬዎስ ግድል አድርጎ እነሆ ታገለው ነው የሚል። ምን አለው? እየተከራከረ ሰማይና ምድርን የሚገዛ እግዚአብሔር አለ፣ ያንተ ጣዖት ነው፣ አሻንጉሊት ነው አለቀ። በዚያን ጊዜ ግን ምን አደረገ? እነሆ በእሳት አልጋ አስተኛና ሊገርፈው ሲል ደሙ ወረደና እሳቱን አጠፋው ይላል። የማይጠፋ ሰማያዊ አክሊልን እግዚአብሔር አቀዳቸው ነው የሚለው። ስለዚህ የቅዱስ መርቆሬዎስ አምላክ የእሳት አልጋ ከእሳት አልጋ ላይ አውጥቶ በተከበረ አልጋ እንዲያስተኛን መልካም ፈቃዱ ይሆንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።